በቻምፒዮንስ ሊግ ተጠባቂ 16 ውስጥ ጨዋታዎች እየተደረጉ ነው የሚገኙት። ትላንት የመጀመሪያ ዙር የመጨረሻ ጨዋታዎች ተከናውነዋል። ጥሩ ጨዋታዎችን አይተናል። ትላንትና ምሽት ፓሪስ ሰን ዠርማን ከሊቨርፑል እና ቤኔፊካ ከባርሴሎና በጣም የተለየ ምሽት ነበር ለሁለቱ ክለቦች። አስደናቂ ጨዋታ ነው። ምን ነገሮች ነበሩበት የሚለውን እናነሳለን። ባየር ሚኒክና ኢንተር ሚላንም ቀለል ባለ መንገድ ተጋጣሚዎቻቸውን አሸንፈዋል። ወደ ቀጣይ ዙር የማለፋቸው እድል ከምን ጊዜውም በላይ ሰፊ ሆኗል። በዩሮፓ ሊግ ዛሬ የሚደረጉ ጨዋታዎች አሉ። የጆዜ ሞሪኒዮ ቡድን ፌነርባቼ ከሬንጀርስ ጋር ወደ ስኮትላንድ ተጉዞ ጨዋታውን ያከናውናል። ማንቸስተር ዩናይትድም ወደ ስፔን አቅንቶ ከሶሴዳድ ጋር ጨዋታውን ያደርጋል። እነዚህንና ሌሎች ጨዋታዎች እናነሳለን። አጫጭር ጉዳዮችም አሉ፣ በቆይታችን እንመለከታቸዋል። በአውሮፓ ቻምፒዮንስ ሊግ ትላንትና ምሽት የነበሩ ጨዋታዎች እንመልከት። ብዙዎች የሚጠብቁት እሱን ይመስለኛል። የ16 ውስጥ የመጀመሪያ ዙር ጨዋታዎች ናቸው እየተደረጉ የሚገኙ። ትላንትና በፓርክ ደ ፕሪንስ ሊቨርፑል ከፓሪስ ሰን ዠርማን ጋር ከሜዳ ውጭ ተጫውቶ 1-0 አሸንፎ ተመልሷል። ሃርቪ ኤሊየት የማሸነፊያ ግቧን ለሊቨርፑል የመጨረሻዎቹ ደቂቃዎች ላይ አስቆጥሯል። ምናልባት ውጤቱን ብቻ ለተመለከተ ሰው የሊቨርፑል የተቃና መንገድ ቀጠለ ብሎ ሊያስብ ይችል ይሆናል። ግን ትላንት እድለኛነት አንዳንዴ እድለኛ ነበር። ሁሉንም መለኪያዎች ወስደን ሊቨርፑል ትላንት እንዴት አሸነፈ ብለን ካልን በእግር ኳስ ካሉ መለኪያዎች እንግዲህ እድልም አለበት አይደለ? ስለዚህ እሱ ብቻ ነበር ትላንትና ከሊቨርፑል ጋር የነበረው። በሁሉም ረገድ ትላንት ብልጫ ተወስዶበታል እና ደግሞ የግብ ዘቡ ላይ አሊሰን ቤከር ነበረው ሊቨርፑል። ሌላ ትላንት ልዩነት ፈጣሪ ነበረው እሱ ነው። የጨዋታው ኮከብም አሊሰን ቤከር ነው። 9 ኳስ አድኗል ትላንትና እና እንዲሁ ቀለል ያሉ ሙከራዎች አልነበሩም። አብዛኛዎቹ ለግብነት በጣም የቀረቡ ናቸው። 1 ጎል ተሽሮባቸዋል። ክቫራትስኬሊ ያስቆጥሮ ነበር። በቪአር ውሳኔ ነው የተሻለው። ይህም እድለኝነት ነው። በጣም ጠባብ ምናልባት እንዴት አድርገው ተመልሰው ሁሉ ለማየት እንደሞከሩ ግልጽ አይደለም አይደል? ብዙዎቻችን አንጠረጥሩም። በቲቪ መስኮት ላይ በቀጥታ ለተመለከት ነው። አርኔ ስሎት ከጨዋታው በኋላ እንዲያውም የጨዋታዎቹን ዳኞች በጣም ማድነቅ እፈልጋለሁ። ከሜዳ ውጪ ባለ እንደዚህ አይነት ኢንቴንሲቲ በተሞላበት ጨዋታ እንዲህ አይነት ውሳኔዎችን የሚወስኑ ጥቂት ዳኞች ናቸው ያሉት እና ለውሳኔያቸው ሊመሰገኑ ይገባል ብለዋቸዋል። እንግዲህ በተቃራኒ ቢሆን እንዴት ሊወቅሳቸው እንደሚችሉ ደግሞ ማሰብ 3 ነጥባቸው ስላስገቡ እና ግን ትላንት የአሊሰንን በተመለከተ ለምሳሌ የ9 ኳስ አድኗል ስንል ምን ላይገርም ይችል ይሆናል አይደለ? 9 ኳስ ላይገርም ይችል ይሆናል። ግን ቢያንስ በትላንትናው ጨዋታ ላይ ፓሪስ ሰን ዠርማን 2 ግብ ሊያስቆጥር ይገባ ነበር። ያለቀላቸው ሙከራዎች ነበሩት። ቢያንስ 2 ግብ ማስቆጠር ነበረበት። እሱን የተከለከለው በአሊሰን ምክንያት ነው። ዴምቤሌ 1-1 ከአሊሰን ጋር ነው የተገናኘው። ምናልባት የሞከረበትን መንገድ ብዙዎቻችን ላናደንቅ ይችል ይሆናል። በአሊሰን እግሮች መካከል ኳሱን ለማሳለፍ ነው የሞከረው፣ ግን የተሳካ ይመስል ነበር። በጥቂት ተጨርፎ ነው ኳሱ የተመለሰው። ከዚያም በኋላ ክቫራትስኬሊያ ተመሳሳይ የ1-1 የሚመስል ሌሎች ተከላካዮችን ቀንሶ ድንቅ ሙከራ አድርጎ ነበር። እሱንም አድኖታል አሊሰን ቤከር። በጣም የተሳካ ምሽት ነበር ያሳለፈው። በአውሮፓ ቻምፒዮንስ ሊግ ታሪክ ምናልባት እንዲያው እንዴት ድንቅ እንደነበር አሊሰን ሌላ የሚያሳይልን ስታት የሚመስለኝ 27 የግብ ሙከራ አድርጎ ግብ ያላስቆጠረ ቡድን ሆኗል ፓሪስ ሰን ዠርማን ትላንትና። ይሄ በታሪክ ለሁለተኛ ጊዜ የተከሰተው እና በዚያው ምሽት በተመሳሳይ ትናንትና ቤኔፊካ ይሄ ሆኗል እና በ3 አጋጣሚዎች ብቻ የተከሰተ ማለት ነው። ስለዚህ ምን ያክል ድንቅ ምሽት አሳልፎ እንደነበር አሊሰን የሚያሳይ ይመስለኛል። ከዚያ ውጪ አርኔ ስሎት ግብ ጠባቂውን በተመለከተ የዓለማችን ምርጡ ግብ ጠባቂ ነው የሚል ሙገሳ ከጨዋታው በኋላ ሰጥተውታል። በዚህ ደረጃ ካለ ግብ ጠባቂ ጋር እስካሁን ስለ መስራቴ እርግጠኛ አይደለሁም እና እስካሁን ካሰለጠንኳቸው ግብ ጠባቂዎች መካከል በጣም ምርጡ አሊሰን ቤከር ነው የሚል አስተያየቱን ሰጥቷል እና ራሱ አሊሰን ቤከርም ከጨዋታው መጠናቀቅ በኋላ ምናልባት የህይወት ዘመኔ ምርጡ ብቃቴ ሊሆን ይችላል በሚል የትላንትናውን ጨዋታ ገልጾታል። እንግዲህ ከዚህ በኋላ የሚያሳልፈው ምሽት አናውቅም፣ ግን ስለ ትላንትናው ምሽት ከተባለ ካለፉት የአሊሰን ቤከር ምርጥ ግብ ጠባቂነት ጊዜያቶች በጣም ምርጡ እንደሆነ ምንም ጥያቄ የለውም እና እሱ ከባለፉት ብቻ ሳይሆን ከዚህ በኋላ ከሚመጣው ጋር አነጻጽሮ ነው ምናልባት የግብ ጠባቂነት ምርጡ ዘመኔ ምርጡ ምሽቴ ሊሆን ይችላል በሚል ያሞገሰው። ከዚያ ውጪ አሰልጣኛችን የፓሪስ ሰን ዠርማን ተጫዋቾች ከኳሱ ጋር በጣም ጥሩ እንደሆኑ ነግሮናል እና ደግሞ በሜዳ ላይ ለመሰዋት ዝግጁ ሆነን የገባ ነው እና ያንን ያደረኩት ለዚያ ነው የሚል አስተያየቱን ሰጥቷል።
የዋንጫ ጨዋታ መሰለ። የዋንጫ ጨዋታ ነው የሚመስለው፣ ምንም ጥያቄ የለው። በጣም በጣም አስደናቂ ነበር። ትልቁ ልዩነት ከሆነ በሊቨርፑል ፍጹም ብልጫ ተወስዶበት ነበር። የዋንጫና እንዳልንለው ካደረገ እሱኛው ሊሆን ይችላል እንግዲህ የሚያጎለው ከዋንጫ ኤሌመንትነት። በሊቨርፑል ታሪክ በአውሮፓ ቻምፒዮንስ ሊግ ብዙ ሙከራዎችን ያዳነ ግብ ጠባቂ ሆኗል። ትናንትና አሊሰን ቤከር ይህንን ታሪክ ሰርቷል። ፔፔ ሬና ነበር ከዚህ ቀደም ብዙ ሙከራዎችን ያዳነው ግብ ጠባቂ። ትናንት አሊሰን ይህን አሻሽሏል። ከዚያ ውጪ እንዳልነው ቅድም በሁሉም ረገድ ፓሪስ ሰን ዠርማ ብልጫ ተወስዶበታል። በኳስ ቁጥጥር፣ በሙከራ ትናንት ለምሳሌ 29 የኳስ ቁጥጥር ብቻ ነበር የነበረው ፓሪስ ሰን ዠርማ በጨዋታው ላይ። ይሄ ምናልባት በአውሮፓ ቻምፒዮንስ ሊግ በታሪኩ ዝቅተኛው ሊሆን ይችላል፣ እርግጠኛ አይደለሁም። ለሊቨርፑል ግን በዚህ ዓመት ዝቅተኛ የኳስ ቁጥጥር ይዞ ያሸነፈበት ሁለተኛው ጨዋታ ነው። ከማንቸስተር ሲቲ ጋር የነበረው የኤትሃዱ ጨዋታ አነስተኛ የኳስ ቁጥጥር የነበረበት፣ ምናልባት ከዚህኛው ጋር ካነጻጸር ነው እሱ የተሻለ ነው ብለን ልናነሳው እንችላለን። በአጠቃላይ ጨዋታው ከሲቲ ጋር የነበረው ጨዋታ በኳስ ቁጥጥር ዝቅተኛ ይሁን እንጂ ሊቨርፑል 33 በመቶ የኳስ ቁጥጥር ይዞ ግን በሙከራዎች እና ደግሞ በዲሲፕሊን የተሻለ ቡድን ነበር። ጥሩ አደረጃጀት ነበረው በዚያ ጨዋታ ላይ። ትላንትና ፍጹም የወረደ አደረጃጀት ነበር ሊቨርፑል የነበረው። አንዱን ነገሩ ደስ አይልም ለሚመለከተው ቡድን። ሲያጠቃ በጣም ደካማ ነው። አብዛኛውን የጨዋታ ክፍለ ጊዜ ወደ ኋላ ተስቦ የፓሪስ ሰን ዠርማን ማጥቃት ለመከላከል ብቻ ጥረት ያደርግ የነበረ ተጫዋች ነው እና የማይነካ የምትዩ መሐመድ ሳላ ሳይቀር በዚህ ጨዋታ ተቀይሮ ወጥቷል። ሳላ ከወጣ ምን ጥሩ ነገር ነበረው ሊቨርፑል ያስብላል። ግን እድለኞች ነበሩ። እየተቸገረ እንደሆነ ማሳያ ነው። በቅርብ ጨዋታዎች ላይ እንደዚህ አይነት ነገሮች አሉት። አንዳንድ ጨዋታዎች ላይ ደግሞ ሳይታሰብ ጥሩ ምላሽ ይሰጣል። በጣም ተቸግሯል ስንል በጣም አስደናቂ ምላሽ ሰጥቶ ይመጣል እና አርኔ ስሎትን በቅርብ እንደዚያ ብለዋል። ብዙዎች ይጠራጠሩናል፣ ግን መስጠት ባለብን ልክ ምላሾችን እየሰጠን እንቀጥላለን የሚል አስተያየታቸውን ሰጥተዋል። ምናልባት የትናንትናው ጨዋታ ብዙ ነገሮችን ለሊቨርፑል ሊያቀል ይችላል። አንደኛ ከሜዳ ውጭ የተገኘ ድል ነው። በዚህ ልክ ፓሪስ ሰን ዠርማ ጥረት አድርጎ ይሄንን ጨዋታ መቀየር ካልቻለ በሜዳው ላይ ከሜዳ ውጪ እንዴት አድርጎ ነው ሊቨርፑል ማሸነፍ ያለበት? የቤት ስራውንም በራስ መተማመናቸውን በደንብ የሚሸረሽር ነው ለፓሪስ ሰን ዠርማ። ግን ለሊቨርፑል በጣም በጣም የተለየ ውጤት ነው ትናንትና ያስመዘገቡት። ከዚያ ውጪ ከትናንትናው ጨዋታ በኋላ የፓሪስ ሰን ዠርማ አሰልጣኝ ሉዊስ ኤንሪኬ በአውሮፓ ቻምፒዮንስ ሊግ በዚህ ዓመትና ባለፈው የውድድር ዓመት ካደረግናቸው ምርጥ ብቃት ወይም ካሳየናቸው ምርጥ ብቃቶች መካከል የትናንትናው በብዙ ርቀት የተሻለ ነው የሚል አስተያየቱን ሰጥቷል። ነገር ግን እግር ኳስ ብዙ ጊዜ ፍትሃዊ አይደለችም እና ዛሬ ሆነው ያ ነው፣ ግን ደግሞ መቀበል አለብን እና ላልረጋግጥላችሁ የምወደው ለመልሱ ጨዋታ ለሊቨርፑል ዝግጁ ነን የሚል አስተያየታቸውን ሰጥተዋል። በጣም ምርጥ ጨዋታ ነበር እና እሳቸውም ልክ እንደ ሌሎች ሁሉ አሊሰንን በተመለከተ አስተያየታቸውን ሰጥተዋል። የሊቨርፑል ምርጡ ተጫዋች ትናንትና አሊሰን ቤከር ነው። እሱን የጠቀሱበት ምክንያት ያው የእነሱን ምርጥነት በተዘዋዋሪ ምክንያቱም የሆነ ግብ ጠባቂ ከጎላ የተቃራኒ ቡድን ማጥቃት በጣም ድንቅ ነበር ማለት ነው። እሱን ለማንሳት ፈልገዋል፣ ግን የአሊሰንን ምርጥነትን በዚሁ አንስተዋል። ሚካድ አይመስለኝም። በጣም በጣም አስደናቂ ግብ ጠባቂ ነው። ጥርጣሬዎች አሉ፣ አንዳንድ ጨዋታዎች ላይ መውረዶች አሉት፣ ግን ትናንትና በብዙ መንገድ ታድጓቸው ወጥቷል። የፓሪስ ሰን ዠርማ አንዳንድ አፈጻጸሞችም ራሳቸው ላይ ጥያቄ ያስነሳ ነበር። ብራድሊ ባርኮላ በአንድ አጋጣሚ አሊሰን ቤከር ከግብ ክልሉ ውጭ ወጥቶ ያገኘውን አጋጣሚ አልተጠቀመም። አንዱን በሶቦዝ ላይ ዲፍሌክት አድርጎ ተመለሰ። ሁለተኛውን አጋጣሚ ተከላካዮች ብቻ ናቸው ግብ መስመር ውስጥ ያሉት። ስለዚህ በአየር ላይ ማሻማት እና ቀለል ያለ የኳስ ንክኪ ማድረግ የተሻለ ሆኖ ሳለ በጣም ጠንካራ ምት መጥቶ ከግቡ አናት ላይ ልኮታል ኳሱን እና እንደዚህ አይነት ደካማ አፈጻጸሞች ነበሯቸው። ኡስማን ዴምቤሌ ትላንት አስደናቂ ነበር፣ እድሎች ነበሩት፣ ግን ደግሞ እንዳለፉት ጨዋታዎች ግብ ማስቆጠር አልቻለም። 40 ግቦች አሉት በዚህ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ፓሪስ ሰን ዠርማ። ትላንትና ግን አንድም ግብ ማስቆጠር ተስኖቶታል። ሌላኛው ጨዋታ ቤኔፊካን ከባርሴሎና ያገናኘው ጨዋታ ነው። በራፊንሃ ግብ ባርሴሎና ትላንትና ጨዋታውን 1-0 አሸንፎ ወጥቷል። ይሄም ልክ እንደ ሊቨርፑልና ፓሪስ ሰን ዠርማ ሁሉ አዝናኝ ጨዋታ ነበር። ልዩነቱ የባርሴሎና ትላንትና ፍጹም ብልጫ ተወስዶበት በተለይ በግብ ሙከራ ረገድ የወጣው ኩባርሲ በመጀመሪያዎቹ ደቂቃዎች ላይ በቀይ ካርድ ወጥቷል። በመጀመሪያው አጋማሽ 22ኛው ደቂቃ ላይ በቀይ ካርድ ወጥቷል። ስለዚህ የተቀሩት ደቂቃዎችን በሙሉ ቢያንስ 70 ደቂቃ ገደማ በጎዶሎ ተጫዋች ለመጫወት ተገዷል ባርሴሎና። ስለዚህ ሁሉ የቁጥር ብልጫ በዚህ ሁሉ ደቂቃዎች ውስጥ ኖሮ አጥቅተው መጫወት ከባድ ነው። ግን
አድርገውታል። ትናንትና ባርሴሎና ለምሳሌ ግብ ያገኘበትን መንገድ ማድነቅ የሚያስፈልግ ይመስለኛል። የቁጥር ብልጫ የተወሰደበት ክለብ ወደ ኋላ ፍግፍጎ ነው እንዲጫወት የሚጠበቀው። ግን ትናንትና በፕሬሲንግ ነው የራፊንሃ ኳስ የተገኘው። እርግጥ ነው የማቀበል ስህተት አለበት። የቤኔፊካው ተከላካይ ኳሱን ሲያቀብል በትክክል አላቀበለም። ግን ደግሞ ራፊንሃ የተገኘበትን ቦታ በደንብ ማድነቅ የሚያስፈልግ ይመስለኛል። ከዚያ ውጪ ቮይቼክ szczęsny ትናንትና 26 ሙከራዎችን አድርጓል። ልክ እንደ አሊሰን ቤከር ሁሉ ለባርሴሎና ትናንትና በጣም ድንቁ ተጫዋች እሱ ነበር። ከጡረታ መጥቶ ነው እንግዲህ እንዲህ አይነት ፐርፎርማንስ እያሳየ የሚገኘው። በጣም ጠንካራ ነበር ባርሴሎና እንዳልኩት። ሃንሲ ፍሊክ ከጨዋታው በኋላ በመጀመሪያው አጋማሽ ተጫዋች በቀይ ካርድ ቢወጣብንም ጨዋታውን በአግባቡ ተቆጣጥረነዋል እና ደግሞ ተጫዋቾች ምላሽ የሰጡበት መንገድ እጅግ በጣም የሚያስደንቅ ነው በሚል ተጫዋቾቻቸው ሙገሳ ሰጥተዋል። ባየር ሙኒክ ባየር ሌቨርኩሰንን 3-0 በሆነ ውጤት አሸንፏል። ሃሪኬን እና ጀማል ሙሲያላ ግቦቹን አስቆጥረዋል። ሃሪኬን 2 ግብ ነው በጨዋታው ትናንትና ያስቆጠረው፣ አንድ በፍጹም ቅጣት ምት። ከዚያ ውጪ ጀርሚን ፍሪምፖንግ በጨዋታው ለባየር ሌቨርኩሰን ምናልባት አቻ የሚያደርጋቸውን እድል ከማኑኤል ኑዌር ጋር ተገናኝቶ አግኝቶ አምክኗል። ሃሪኬን በትናንትናው ጨዋታ በአውሮፓ ቻምፒዮንስ ሊግ ብዙ ግብ ያስቆጠረ ወይም ብዙ ግብ ተሳትፎ ያለው ሁለተኛው እንግሊዛዊ ተጫዋች ሆኗል። ከዚህ በኋላ የሚበለጠው በዴቪድ ቤካም ብቻ ነው። 52 የግብ ተሳትፎ አለው ዴቪድ ቤካም። ትናንትና ሃሪኬን 48 የግብ ተሳትፎ አድርጓል። በ38ቱ ያስቆጠራቸው ግቦች ናቸው። 10 የመጨረሻ ኳስ አመቻችቶ አቀብሏል። ከዋይን ሩኒ ጋር ከትላንትናው ምሽት በፊት እንግዲህ በሩኒ ይበለጥ ነበር። 47 የግብ ተሳትፎ ነበረው ዋይን ሩኒ። ትላንት 2 ግቦችን ያስቆጠረው ሃሪኬን ወደ 48 ከፍ አድርጎ ከላይ ተቀምጧል። ሌላ ፌኖርድ ከኢንተር ሚላን ያደረጉት ጨዋታ በኢንተር ሚላን 2-0 አሸናፊነት ተጠናቋል። ማርከስ ቱራም እና ላውታሮ ማርቲኔዝ የኢንተር ሚላንን ግቦች አስቆጥረዋል። ኢንተር ከሜዳው ውጭ ይህን ጨዋታ ያሸንፈው፣ ስለዚህ በሜዳው የተሻለ እድል ያለው ክለብ ሆኗል። ዛሬ በዩሮፓ ሊግ ጨዋታዎች ይደረጋሉ። ሪያል ሶሴዳድ ከማንቸስተር ዩናይትድ ምሽት 2:45 ላይ የሚደረግ ጨዋታ ነው። በዛሬው ጨዋታ ኢማኑኤል አልጓቼል ማንቸስተር ዩናይትድን በተመለከተ ለእኛ የተሻለ ግምት የሚሰጥ ሰው ካለ ስለ እግር ኳስ አያውቅም ማለት ነው የሚል አስተያየታቸውን ሰጥተዋል። ማንቸስተር ዩናይትድ በታሪክም አሁን ባለው ስብስብም እና አሰልጣኙም በጣም የተሻሉ ናቸው። ስለዚህ ለእኛ ሳይሆን ለማንቸስተር ዩናይትድ የማሸነፍ ግምት ሊሰጠው ይገባል የሚል አስተያየታቸውን ሰጥተዋል። ከዚያ ውጪ ፌነርባቼ ከሬንጀርስ ጋር በሜዳው በተመሳሳይ ሰዓት ይጫወታል። የጆዜ ሞሪኒዮ ቡድን ለ18 ተከታታይ ጨዋታዎች አልተሸነፈም። ስለዚህ በጥሩ ፎርም ላይ ነው ያለው እና ደግሞ በሊጉ ከፍተኛ ግብ አስቆጣሪው ክለብ ፌነርባቼ ነው። 63 ግቦች አሉት። አነስተኛ ግብ የተቆጠረበትም እሱ ነው። 23 ግቦች ብቻ ናቸው የተቆጠሩበት። ዛሬ ምሽት እንዴት ባለ መንገድ ከሬንጀርስ ጋር ይጫወታል የሚለው እንደዚሁ የሚጠበቅ ነው። ኢዜልዳ አልካማር ከቶተናም ይጫወታሉ። በዛሬው ጨዋታ ላይ በቶተናም በኩል ጂያን ክሉሴቭስኪ በጉዳት ምክንያት አይሰለፍም። አያክስ ከአይንትራክት ፍራንክፈርት ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ሮማ ከአትሌቲክ ቢልባኦ በተመሳሳይ ምሽት 5 ሰዓት ላይ ይጫወታሉ። በጣም ጥሩ ጨዋታዎች ናቸው። በነገራችን ላይ አብዛኞቹ ክለቦች የጣሊያንና የስፔን ክለቦች ናቸውና ጥሩ እግር ኳስ የሚጫወቱ ክለቦች ናቸው። ስለዚህ ጥሩ ፍክክር ልናይ እንደምንችል ይታሰባል። ቦዶ ግሊምት ከኦሎምፒያኮስ ምሽት 5 ሰዓትና ቪክቶሪያ ፕሌዘን ከላዚዮ ይጫወታሉ። ላዚዮ በዚህ ውድድር ዓመት በዩሮፓ ሊግ አንድም ጨዋታ አልተሸነፈም። ይህን መንገድ ያስቀጥላል ወይ የሚለው ምላሽ የሚታይበት ጨዋታ ነው የዛሬ ምሽቱ ጨዋታ። የኢትዮጵያ ፕሪሚየር ሊግ የ21ኛ ሳምንት ጨዋታዎች እየተደረጉ ነው። ትላንትና 3 ጨዋታዎች በ21ኛ ሳምንት ተደርገዋል። አዳማ ከተማ ከአርባ ምንጭ ያደረጉት ጨዋታ በአርባ ምንጭ 3-1 አሸናፊነት ተጠናቋል። አህመድ ሁሴን 3 ግቦችን አስቆጥሮ ሃትሪክ ሰርቷል። ስንታየው መንግስቱ ሌላኛውን የአዳማ ግብ ያስቆጠረ ተጫዋች ነው። መቀለ ሰባ እንደርታ ከሐዋሳ ከተማ ያደረጉት ጨዋታ በሐዋሳ 5-2 አሸናፊነት ተጠናቋል። አሊ ሱሌማን የባለፈው ውድድር ዓመት የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ትናንት 3 ግቦች አስቆጥሮ ሃትሪክ ሰርቷል። በዚህ ሳምንት በኢትዮጵያ ፕሪሚየር ሊግ 3ኛ ሃትሪክ ነው። በዚህ ትላንት የተሰሩት 2 ሃትሪኮች 3ኛ ናቸው። ከቅዱስ ጊዮርጊስ ጋር በነበረው ጨዋታ እንደዚሁ በባህር ዳር ከተማ በኩል ሃትሪክ እንደነበር እናስታውሳለን። ቢኒያም በላይና አቤኔዘር ዮሐንስ የሐዋሳ ከተማን ሌሎች ግቦች በትላንትናው ጨዋታ ያስቆጠሩ ናቸው። ስሁል ሽረ ከኢትዮጵያ ንግድ ባንክ በኢትዮጵያ ንግድ ባንክ 1-0 አሸናፊነት ተጠናቋል። ዘላለም አበበ ትላንት ግብ አስቆጥሯል። የአዲስ ፈራሚ ነው ለኢትዮጵያ ንግድ ባንክ የመጀመሪያ ጨዋታው ላይ ትላንትና ግብ አስቆጥሯል። ወደ 8ኛ ደረጃ ንግድ ባንክ ከፍ ብሏል። ትላንት ጨዋታውን ማሸነፉን ተከትሎ 28 ነጥቦች ላይ ደርሷል። ተከታታይ 2ኛ ድሉን ነው ትላንትና ያስመዘገበው። ከዚህ በፊት በነበረው ጨዋታ ላይ መቀለ ሰባ እንደርታን አሸንፎ እንደነበር እናስታውሳለን።
ከመጨረሻ 5 ጨዋታዎቹ 4 ጨዋታዎችን አሸንፏል። ኢትዮጵያ ንግድ ባንክ ጥሩ መሻሻሎችን እያሳየ ነው በቅርብ ሳምንታት። ከዚያ ውጪ የሐዋሳ ከተማን በተመለከተም ትላንት ወደ አሸናፊነት መጥቷል። አዲስ አሰልጣኝ እንደሾመ ይታወቃል። ሙሉጌታ ምህረት በክለቡ ሁለተኛ ጨዋታውን ነው ካልተሳሳትኩኝ ትላንትና ያደረገው። የመጀመሪያ ጨዋታውን ከሀዲያ ሆሳዕና ጋር አቻ ተለያየ። ትላንትና አሸንፏል። ጥሩ ጨዋታ ነበር ለአሰልጣኙ። ከባድ ጨዋታዎች ናቸው በቅርብ ያደረጋቸው። ምናልባት በሀዲያ ጋር የነበረው ጨዋታ በደንብ ጠንካራ ጨዋታ ነበር። ያለ ግብ ነው የተጠናቀቀው። ሀዲያ በጣም ጥሩ ጊዜን በውድድር ዓመቱ እያሳለፈ እንዳለ ይታወቃል። ከዚያ ውጪ የትላንትናው ጨዋታ በአንጻራዊነት ቀለል ያለ ጨዋታ ነበር። ከመቀለ ሰባ እንደርታ ጋር የተደረገ ጨዋታ ነው። ትላንት ማሸነፉን ተከትሎ ነጥቡን ወደ 19 ከፍ አድርጓል። ግን አሁንም ብዙ ለውጦች ያሉትም በደረጃ ሰንጠረዡ ትላንት ያሸነፈው ራሱ መቀለን እንኳን መብለጥ አልቻለም። የ6 ነጥቦች ልዩነት እንደነበሯቸው ይታወቃል። ከጨዋታው ቀደም ብሎ እሱን አጥብቧል። ከዚህ በኋላ በሚኖሩ ጨዋታዎች ላይ በሊጉ ለመቆየት ከሚጫወቱ ክለቦች መካከል አንደኛው ነው። ዛሬ የ21ኛ ሳምንት ጨዋታዎች ቀጥለው ይደረጋሉ። ፋሲል ከነማ ከባህር ዳር ከተማ ቀን 9 ሰዓት ላይ አስቀድሞ የሚደረገው ጨዋታ ነው። ቅዱስ ጊዮርጊስ ከወላይታ ዲቻ 12 ሰዓት ላይ ይጫወታሉ። ፋሲል ከነማ በሊጉ 12ኛ ደረጃ ላይ ነው። 23 ነጥቦች ነው ያሉት። ተከታታይ 2 ጨዋታዎችን ተሸንፎ ነው የዛሬውን ጨዋታ የሚያከናውነው። ባለፈው ሳምንት በአርባ ምንጭ ከተማ 1-0 ተሸንፏል። ከዚያ ውጪ ቀደም ብሎ በነበረው ጨዋታም ከራሱ ከዛሬ ተጋጣሚው ጋር ነው ጨዋታውን አድርጎ የነበረው። ለከባድ ጨዋታ እንደሚሆን ምንም ጥያቄ የለውም። የዛሬው ጨዋታ በተቃራኒው ባህር ዳር ከተማ ደግሞ ተከታታይ 2 ጨዋታዎችን አሸንፎ ነው ዛሬ የሚገናኙት። የመጨረሻ የሊግ ጨዋታውን ቅዱስ ጊዮርጊስን 4-1 በሆነ ውጤት ማሸነፉን እናስታውሳለን ባህር ዳር። ስለዚህ ጥሩ ስሜት ላይ ሆኖ ነው ጨዋታውን የሚያደርገው እና ደግሞ በቅርብ ራሱ አግኝቶ ያሸነፈውን ቡድን ነው የሚገጥመውና በጥሩ መነቃቃት ውስጥ ሆኖ ነው ጨዋታውን የሚያከናውነው። 29 ነጥቦች አሉት። የሚያሸንፍ ከሆነ ወደ 32 ነጥብ ከፍ ይላል። ስለዚህ ቢያንስ ከሀዲያ ሆሳዕና ጋር በነጥብ ይስተካከላል። ከኢትዮጵያ ቡናም ጋር እኩል በነጥብ ይስተካከላል። አሁን ባለው የግብ ልዩነት ከሁለቱም ክለቦች የተሻለ የግብ ክፍያ ያለው እሱ ነው እና ጨዋታውን ማሸነፍ በቀጥታ ወደ ሁለተኛ ደረጃ ከፍ ያደርገዋል ባህር ዳር ከተማን። እሱን እድል ለመጠቀም ነው የሚጫወተው። ቅዱስ ጊዮርጊስ ባለፈው ሳምንት በባህር ዳር ከተማ ተሸንፏል 4-1 በሆነ ውጤት። ምላሽ መስጠት አለበት ለዚያ ሽንፈት። በውድድር ዓመቱ የሆነ ወቅት ላይ ዋንጫ ፉክክር ውስጥ ያለ ነበር የሚመስለው። አሁንም ቢሆን ከዋንጫ ፉክክሩ በ6 ነጥብ ርቀት ብቻ ነው የራቀው። ስለዚህ ይሄንን ጨዋታ ማሸነፍ ዳግም ወደ ዋንጫ ፉክክር ውስጥ እንዲመለስ ያደርገዋል። ግን የመጨረሻ 3 ጨዋታ ውጤቶቹ ጥሩ አይደሉም ለቅዱስ ጊዮርጊስ። ተከታታይ 2 ጨዋታ ተሸንፏል በሀዲያና በባህር ዳር ከተማ የባለፈው ሳምንት ጨዋታ። ከዋንጫ ፉክክር ውስጥ ማጣት ደግሞ አዲስ ነገር ሊሆን ይችላል። ምናልባት ከያዘው ስብስብ አንጻር ላንገረም እንችል ይሆናል። ግን ደግሞ ከባለፈው የውድድር ዓመትና ከዚያ በፊት ካለው ስኬት ጋር እና በሊጉ ያለውን የረጅም ዓመታት የዋንጫ ጉዞ ልምዱን ካየን አዲስ ነገር ሊሆን ይችላል። ምንም ጥያቄ የለውም። ግን በዚህ ዓመት አሁን እየተፎካከረ ባለበት ደረጃ ቅዱስ ጊዮርጊስን የጠበቀ ሰው ያለ አይመስለኝም። አብዛኛዎቹ የማምሻ ጊዜው እየመጣ ነው ቅዱስ ጊዮርጊስ የሚል ሀሳቦችን ሲሰጡ ነበር አስቀድመው። እርግጥ ነው በክለቡ ልክ ካየ ነው አሁን የከፍታ ጊዜው ላይ አይደለም የሚገኘው። በክለቡ ታሪክ ካሳለፋቸው መጥፎ ዓመታቶች መካከል መጥፎ ጊዜያቶች መካከል አንደኛው ይሄ ነው። በሊግ ውስጥ ከዚህ ቀደም ቢሆን የሚመረጡ ሌሎች ክለቦች ለማግኘት የሚጓጉላቸውን ተጫዋቾች በሙሉ ሰብስቦ የሚይዘው ቅዱስ ጊዮርጊስ ነበር። አሁን ያለፉት 2 ዓመታት የዋንጫ አሸናፊ ተጫዋቾቹን እንኳን በክለቡ ውስጥ ማቆየት አልቻለም። ራሱ አሰልጣኙንም ይዞ መቀጠል አልቻለም እንደምታውቂው። ስለዚህ በብዙ ጣውረድ ውስጥ እየተጓዘ ያለ ክለብ ነው። ግን አሁንም ቢሆን ለትልቅ ደረጃ መጫወት እንደሚችል ማሳየት ይፈልጋል እና ለዚያ ይሄ ጨዋታ በጣም ያስፈልገዋል። ወላይታ ዲቻ 9ኛ ደረጃ ላይ ነው። ከቅዱስ ጊዮርጊስ የ2 ነጥብ ልዩነት ነው ያለው። ዛሬ ካሸነፈ በደረጃ ሰንጠረዡ ከቅዱስ ጊዮርጊስ በልጦ መቀመጥ ይችላል። የመጨረሻ 3 ጨዋታዎቹ ያለ ሽንፈት የተቋጩ ናቸው። ከነዚህ መካከል 2ቱን አሸንፏል። ስለዚህ ጥሩ መንፈስ ላይ ሆኖ ጨዋታውን ያከናውናል። በኢትዮጵያ ከፍተኛ ሊግ በምድብ 1 እና ምድብ 2 ጨዋታዎች እየተደረጉ ነው። ትናንትና በምድብ 1 አምቦ ከተማ ወልቂጤ ከተማን 2-1 አሸንፏል። ደደቢት ሸገር ከተማን 3-2 አሸንፏል። ከረጅም ጊዜ በኋላ ነው ሸገር ከተማ በሊጉ ሲሸነፍ። አሁንም ቢሆን ተሸንፎም ሊጉን እየመራ ያለው እሱ ነው። የ15ኛ ሳምንት ጨዋታቸውን ነው በምድብ 1 ያሉ ክለቦች እያደረጉ የሚገኙት። ምድብ 2 ላይ የ14ኛ ሳምንት ጨዋታዎች ናቸው እየተደረጉ የሚገኙት።
ትላንት አክሱም ከተማ በሱሉልታ ክፍለ ከተማ 2-0 ተሸንፏል። ከዚያ ውጪ የካ ክፍለ ከተማ ስልጤ ወራቤን 3-0 በሆነ ውጤት አሸንፏል። ዛሬ ጨዋታዎች ይደረጋሉ። በምድብ 1 ደብረ ብርሃን ከተማ ከእንጅባራ ከተማ፣ ሶሎዳ አድዋ ከዱራሜ ከተማ 8 ሰዓት ላይ እና 10 ሰዓት ላይ ይጫወታሉ። ቦዲቲ ከተማ ከደሴ ከተማ በምድብ 2 በከፍተኛ ሊግ ዛሬ